ተንኮል ያልቅብሾች ተያዙ። ደመቀ ምን አስባችሁ ነው? ሁለታችሁ አንድ ጋር እየተመካከራችሁ ነው? ምን አስበሽ ነው? እያንዳንድሽ ሁለትሽም የሆነ ነገር ቢፈጠር ከሁለታችሁ ራስ ላይ አልወርድም፣ ተጠያቂዎቹ እናንተ ናችሁ ሲል ሁለቱን አስጠነቀቃቸው። ከባርኮቴ የመጣላት ስጦታ ነው በማለት አስመስለው ደብዳቤና አበባ ልኮልሽ ነው በማለት በአደይ እጅ እንዲገባ አድርጓል። ዴቪዬ አብረን ተቀምጠን ዙ ሰፕራይዝ ልታደርገኝ አስበው ነው እንዴ? ምን እያደረክ ነው አለች ዴቭ እዛ እየተናደደ። አንቺ ትስቂያለሽ፣ የጠየኩሽን መልሺ። ምንድነው እሱ? አበባው እኮ ነው ተቀበልሽው ሲል አደይ ነገራት። እሷ ግን ከሱ የመጣ መስሏት በደስታ ተቀበለችው። ቲና ቀበጧ ከርቀት እያየች ነበር። ያንን አበባውና ደብዳቤውን በመቀበሏ ደስ ብሏታል። ዴቭ በጣም ተናደደ። ያለፈ ታሪክን አንስተሽ እኔንም ሆነ እናቴን በዚህ ልክ ለምን ታንቋሽሻለሽ ስትል ሩታ ፍቅርን እቀጣቻት። እባክሽ ልቀቂኝ፣ እውነት ነው አሁንም ሳትፈለጊ ያለ ፕሮግራም የመጣሽ ልጅ ነሽ አንቺም ስትልም ለሩታ ነገረቻት። ወይዘሮ እታለም ምንድነው ነገሩ ስትል ስትናገር እማዬ ተመልከቻት ልጅሽን ምን እንደምትል ተመልከቺ፣ ሳትፈለጊ የመጣሽ ልጅ ነሽ ብላኮ አለችኝ አለቻት ለወይዘሮ እታለም። ወይዘሮ እታለም ልጄ ምን ላድርግሽ? ከጥፋትሽስ መቼ ነው የምትቆጠቢው? ምን ባደርግሽ ይሻለኛል ስትል ልጇን አስጠነቀቀቻት። ተንኮል አያልቅባትም እዛ ቤት ዋናዋ እሷ፣ እንዲሁም ደግሞ ከዛ ቤት ማስወጣት ብትፈልግ አደይ ከዴቭ ጋር ሆናለይ በማለት ሁለቱ የራሳቸውን ህይወት እንዲጀምሩ ወይዘሮ እታለምም ደስ ቢላትም በሷ ምትክ ደግሞ ሮማን ወደዛ ቤት ገብታለች። እንደለመደችው አደይ እንደምታሰቃያትም ሮማንን ለማሰቃየት ሞክራለች። አንቺ ግን ይህን ያህል ክፋት አሞኝ እንኳን የማታስተኝ ምን አይነት ፍጡር ነሽ ስትል ጠየቀቻት። ለመጣሹ ልትሰሪ ነው እንጂ ልትጋደሚ አይደለም። የኛ ቤት የእርዳታ ድርጅት መሰለሽ ወይ? ተነሺ ስትል አገርሽ ያለ ፍራሽ አልነበረም እንዴ የምትተኙ እያለች ያመነጫጭቀቻት ነው። ግን ሩታ ከአጠገቧ ስለሆነች በአመማት ሰዓትም ከጎኗ ሆና ፍቅር ተንኮለኛዋን እየተቆጣችላት ነው። ዴቭ በተላከው ደብዳቤና አበባ በጣም ተናደደ። ሁለቱ ቆመው ስለ ገንዘብ እየተደራደሩ እኔ አደርግልሻለሁ፣ አንቺ ብቻ አትጠራጠሪ፣ ገንዘቡን በፍጥነት አስገቢልኝ እያለች ስታወራ ደመቀ ድንገት ከቻለ። ምን እያሰብሽ ነው? አንድ ነገር አስበሽ ከሆነ አለቅሽም ሲላቸው ሁለቱ ተርበተበቱ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዘት ይባል። ሰራተኛዋ አደይ ክፍል 32 እየቀጠለ ወይዘሮ እታለም ልጇን አስጠነቀቀቻት። ምን ይሻለኛል እንዳንቺ አይነት ሴት ልጅ ባልፈጥርስ ስትል በልጇ ተመራለች። ባርኮቴ በሌለበትና ባላየው ነገር ደግሞ የቆየውን የአደይን ለማስመሰል ሁለቱ እያሰቡ ነው። ያንን ነገር ደግሞ የሆነ ነገር እየተነጋገሩና እየተስማሙ እንደሆነ ደመቀ ከርቀት አይቶ ተጠግቶ ለማናገር ሞክሮ ምንም ነገር የለም ሲሉ መልሰውለታል። ቤዛ የውሸቷን በእናቷ ህመም እየቀለደች እናቷ ሳትታመምባት ገንዘብ ከብዙዎች እየተቀበለች ትገኛለች። ቲና እኔም ብታታልልኝ እና ብታሙኝኝ አለቅሽም መጨረሻውን ብላ ስትላት አትደራደሪ፣ ምንም ችግር የለውም በኔ እንዳትጠራጠሪ፣ አንቺ ብቻ ገንዘቡን በፍጥነት ስጭኝ እንጂ ምንም ችግር የለ፣ አደይና ዴቭ እንደሊያዩ አደርግልሻለሁ ብላ ያመጣችው ሀሳብ ባርኮቴ ልኮልሽ ነው ብሏል። እንዲሁም ሰላም ብሎሻል ብለን ይህን ሲስተም እንፍጠር ብለው አድርጋለች ማለት ነው። ፍቅር በፍቅር እንጂ ፍቅር በልመና ፍቅር በእልህ የማይሆን ነገር ነው። ቲናም በጣም አቅበጥብጧታል። በጣም ቅብጥብጥ ብላለች። ጥፊ እስከ መቅመስ ድረስ ደርሳ አጩሏት
አጠገቤ ድርሽ እንዳትይ፣ ህይወቴን አትበጥብጪ፣ እኔ ራሴ ህይወት አለ፣ የምወዳት ልጅ አለች አደይ ብሎ ሲላት የቤት ሰራተኛ እንዴት አንተ ታገባለህ? ቤተሰቦችህ እኮ ቢሰሙ ያፍሩብሃል ስትል እኔ የራሴን ህይወት የምመራውና የምኖረው እኔ ነኝ፣ ምን አገባሽ ብሎ ካጠገቡ በጥፊ አጭሏታል። እሷ ግን ተንጦልጡላለች። መጨረሻዋ ከጥፊው ደግሞ ምን ይገጥማት ይሆን? እሱን የምናይ ይሆናል። ለልጅ ውጭ ላይ ለልጅ ሁለቱ ተቀምጠው አደይ አንቺ እኮ ጠግበሽብኛል፣ የምልሽን አትሰሚም፣ እንሂድም ስልሽ አልሄድም እያልሽኝ ነው እያለ ከአደይ ጋር እየተቃለደ በነበረበት ሰዓት አበባው ሲሰጥ እሷ ዴቭ የሰጣት ነው የመሰላት። እንደሷም እንግዳ ነው፣ የምታውቀው ነገር የለም። ዴቭን አስደንግጦታል። ያን ደብዳቤውን ደግሞ ዴቭ አንብቦታል። በሌላ በኩል የእንትን አባት የቅምጥል አባት ስላረፉ የቅምጥል የድሮዋ ሚስቱ ደግሞ የባቡሬ እናት ማዘሯ አመስግናለች። ማንን አመሰገነች? ሊሊን አመሰገነች። ባቡሬ የተጠጋሃት ልጅ ምን አይነት መልካምና ጥሩ ሴት ልጅ ናት። በል እኔ በህይወት እያለሁኝ በል ወለድና የልጅ አሳየኝ ስትል በማዘሯ አንቺ እንደሆነሽ ዛሬኑ ወልደ አሳየ ነው የምትየው ብሎ ካጠገቧ ተነስቶ ሄዶ ኪችን ሊሊን እጇን ጥርቅም አድርጎ ሊሊዬ ላደረግሽልኝ ነገር አመሰግናለሁ የኔ ቆንጆ ብሎ እሷን አመስግኗታል ማለት ነው። ለእሷ ደግሞ አክብሮት አድርጋለች። ሊሊዬ በጣም መልካምና ጥሩ ናት። በቀጣይ ሊሊና ደግሞ ባቡሬ ሁለቱ ይጣመራሉ የሚለውን ነገር እናያለን ማለት ነው። ሌላው ኤላ ደግሞ ይመለስና የኔን ሚስቴን ሊሊዬን የመጀመሪያዬን ሙሽራዬን ማን ነው የሚወስደው በገዛ ቤት ብሎ እሱ ደግሞ ድንገት መጥቶ ባቡሬ ያሳለፈላትን መከራ ከእስር ቤት ያስወጣትን አክስቷ ከሳት በሊሊ ቤት በገዛ ንብረቷ ስር እንድትታገት እያደረገችው ናት። እሱ ደግሞ ገንዘብ ቢፈልግም እንደዚህ አይነት ወንጀል ነገር እንዳይሰራ ለሷ ትልቅ መስዋዕትነት ከፍሎላት ወደዛ ቤት እሷም በችግሬ የደረሰልኝና ይህንን ነገር ያዳነኝ እሱ ስለሆነ ወደ ቤት መመለስ አለበት። አክስቴም ካገኘችው በሱ ላይ ከባድ እርምጃ ነው የምትወስድበት ብላ እሱ አስጠግተው ነው ያለችው። የባቡሬም እህት ማዘሯን የገደልሽው አባቴን አንቺ ነሽ ብላ ጓያለች ነው ቅምጥል። እባክሽ ተይኝ ልጄ፣ እኔ አባትሽ ለንም ባለቤቴ ነው፣ የልጅነቴ ሙሽራዬ ነው፣ በጣም የምወደው ስንት ነገር አሳልፈናል። ቅምጥል ታይ እንደዛ አትበይ፣ አትናገሪ። አባትሽ ቢሞቱም በእድሜ በጣም ጥሩ እድሜ ነው ያላቸው። ደግሞ በእኔ አታሳቢ። እኔ ጎዳና ላይ ወጥቼ ስንከራተት ከልጄ ጋር መቼ ጠየቁን? እኔ ያንን ሁሉ ይቅር ብያችኋለሁ። ቅምጥል ታይ ልጄ ስትል ቅምጥልንም እንድትረጋጋ አድርጋታለች። ቅምጥልም ባቡሬ ወንድሟ እንደሆነ ስታውቅ በጣም ደስ ብሏታል። ሌላኛው አፍቃሪው የአደይን ፍቅር ካልወጣልህ ከኔ ጋር አትቀጥልም እየተባለው ንጉሱ ደግሞ አደይን ስታያት ካላገረሸብህ ነው ከኔ ጋር የምትቀጥለው የተባለው። እኔ ያለሁልሽ አይዞሽ ቅምጥልዬ፣ እኔ አባባ በማረፋቸው ከልቤ አዝኛለሁ። መቼም ቢሆን እንግዲህ በቃ ከጎንሽ ነኝ ብሏታል። ደመቀ ከገጠር የአባቱን ድርሻ ንብረት ተካፍሎ ሲመለስ ደግሞ እልልል ብለህ እኔና ኪንጎን ትድረናለህ ብላ ለደመቀ ነግራው ነበር። ደመቀ ለዚህ ምን ታስቢያለሽ? አብሽር እኔ ድራችኋለሁ ብሎ ነበር። ስትመለስ የአባቷን ሞት ስትሰማ እንግዲህ ልለቅሶው እንባ ፈሰሰ። ሞት የውሸት እንባ የእውነት ፈሶ በተግባር አሳይተውናል ማለት ነው። ወይዘሮ ታለም ልጇን ቁንጥጥ ታደርጋታለች። በቀጣይ እንዴት አድርጋ ትቀጣት ይሆን? አሸናፊ ደግሞ የሚወዳት ልጅ እንትን ገዝቶ ሰጣት። እንትን ምን ልበላችሁ የሆነ እንትን ዝም በሉ እንትን ገዝቶ ሰጣት ማለት ነው። ከዛ ሮማኔ ተሽኮርመማ ነበር። ከዛ ክላሷ ገብቶ ደግሞ ቸኮሌትና የሚጠጣም ሰጣት። በዛ ወይዘሮ ታለም ከች ብላ የድፍረት እንዴት ነው በገዛ ቤቴ እንደዚህ አይነት መሟዳ ስትል ሁለቱ እንዲፈሩንም ተሸማቀው በቃ ሸሚዟቸው ነበር። እሷም ሚስኪን በጣም ተሽኮርመማ ነበር። እሱ ደግሞ ያንን ነገር በመግዛቱ ደስ ብሎታል፣ ለሷ ሰጥቷታል። እሷ ግን ቀየር አደረገችና
በአራድኛ ቋንቋ ይህንን ፈልጌ ነበር ብላል ወይዘሮ ታለም ስትነግራት፣ ወይዘሮ ታለምም የገባት አይደለች ነው እንዴሽ ስትልም መልሳላቸዋል። አሹዬ ደግሞ አሹ በሮማን አይደራደርም። ሩታዬን ይወዳታል። ሩታዬ ደግሞ ሮማንን እባክሽ እባክሽ ተወደድሽው ካፈቀርሽው ከልብሽ የምታፈቅሪ ከሆነ አሹዬን አታንገላችብኝ አታንከራችብኝ ስትል አጥብቃ እንድትይዘላት ነግራታለች። ከልብሽ ተወጅዋለሽ ወይ ስትላት የተግደረደረችው ሮማን በሌላ መንገድ እኮ እኔ እነሱ አንተያየም ስትላት፣ እንደዚያ ከሆነ በእኔና በሱ ምክንያት እንግዳ ሁለተኛ አብረሽ ስታይን ቅናት የሚባል ነገር እንዳለ ብላ አልተዛታል። በተቀመጠችበት ቦታ ትሄድና ምን ለማለት አስበሽ ነው ሮማኔ ሩታዬ እንደዚህ ያልሽው ስትል ነግራታል። እሱም ደግሞ ደስ ብሎት እሷ በታመመችበት ሰዓት እንግዲህ እሷ ከጎኗ ሆና እሱ ያዘዘችውን ፈጽሞላታል። ቅምጥል ደስ ብሏታል ባቡሬ ወንድሟ ስለሆነ። የባቡሬ እናት ደግሞ ሊሊን እንዲቀርባትና ከሊሊ መንታ ልጅ እንዲወልድላት ትፈልጋለች። ሊሊ የተሰበረው ልቧ እንደገና በባቡሬ ሊጠገንላት ነው። የባቡሬ አባትም መርቀዋል። አደይና ዴቭ በቀጣይ ምን ይገጥማቸው? ያ የተጻፈው ደብዳቤ እውነት ከባርኮቴ መጣ ነው ወይስ ደግሞ ለባርኮቴ ተደውሎ ጠየቀው ይሆን? ሁለቱ ተንኮለኛዎቹ ደግሞ ይያዙ ይሆን? ደመቀ አይቀጡ ቅጣት ይቀጣቸው ይሆን? ዴቭም አደይ ጠግበሽብኛል ያላትን የጥጋብሽ ወደ ባርኮቴ ልብሽ ሄዶ ነው ብሎ አደይን ምን ያደርጋት ይሆን? ያንን በቀጣይ ከፈለ የምናይ ይሆናል። ቤተሰብ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰብ የሆናችሁ እስከ ፍጻሜው እንድትከታተሉት ባይ ባይ።